ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ እየተዘጋጀ የሚቀርብላችሁ የፊዚክስ የ12ኛ ክፍል ትምህርት ነው። ዩኒት 4 እያየን ያለ ነው ኤሌክትሮማግኔቲዝም ነው። በባለፈው በሌሰን 8 ላይ ያየነው ምንድነው? ለማስታወስ ያክል ፋራዳይስ ላው ኦፍ ኤሌክትሮማግኔቲክ ኢንዳክሽን ነው። ፋራዳይ ላውስ ኦፍ ኤሌክትሮማግኔቲክ ኢንዳክሽን ማለት a change in magnetic flux is produce an induced electromotive force ነው። that induced electromotive force is also produce an electric current that is opposite with the induced voltage ነው ብለን ያየነው በፋራዳይ ስለውንና የሌንዝ ስለውን አይተን ዘን መጻፋችሁ ላይ ያለ ኤግዛምፕል 4.3 እና ኤክሰርሳይሶች ይቀሩናል በዚህ ሳብ ቶፒክ ላይ። ስለዚህ በዛሬው ሌሰናችን ሌሰን 9 ኤክሰርሳይዝ 4.5 እና የመጻፋችሁ ላይ ያለውን ኤግዛምፕል 4.3 የምናየው የሚሆነው። ስለዚህ ከመጀመሪያ እስከ መጨረሻ ድረስ በጥሞና እንድትከታተሉን ለማለት ወዳለሁኝ። ወደ መጀመሪያው ኤግዛምፕል 4.3 ሲጓዝ a square loop of side 10 cm ሳይዱ ስንት ሴንቲሜትር ነው? 10 ሴንቲሜትር ነው። ስለዚህ 10 ሴንቲሜትር የሆነ ሌንግዙም ዊድዙም 10 ሴንቲሜትር የሆነ ኤሪያ አለው ማለት ነው። ኤንድ ሬዚስታንስ 5 ኦም ሜትር የዋየሩ ሬዚስታንስ ደግሞ የዚህ ሉፕ ሬዚስታንስ 5 ኦም ሜትር አለው። ኢዝ ፕሌስድ ቨርቲካሊ ኢን ዘ ኢስት ዌስት ፕሌን። ኢስት ዌስት ማለት ኢስት ዌስት ፕሌን ነው የተቀመጠው ነው የሚለን። ስለዚህ መጀመሪያ ጊቭን ስናወጣ እዚህ ጋር ስኩዌር ሉፕ ነው ተብለናል። ይሄም 10 ሴንቲሜትር ነው፣ ይሄም 10 ሴንቲሜትር ነው። ዘን ፕሌስድ ኢን ዘ ኢስት ዌስት ፕሌን ማለት ኢስት እና ዌስት ይሄ ነው። ይሄኛውና ይሄኛው ማለት ነው ኢስት ዌስት። ዘ ዩኒፎርም ማግኔቲክ ፊልድ ቢ ያለው 0.10 ቴስላ ኢዝ ሴት አፕ አክሮስ ዘ ፕሌን ኢን ዘ ኖርዝ ኢስት ዳይሬክሽን። ኖርዝ ኢስት ዳይሬክሽን ማለት ምን ማለት ነው? ይሄኛው እዚህ ጋር ብናደርግ ወደዚህ ኢስት ነው፣ ወደዚህ ኖርዝ ነው። ስለዚህ ኖርዝ ኢስት ማለት በ45 ዲግሪ ወደዚህ ነው ማለት ነው። this is ኖርዝ ኢስት አንግሏ እዚህ ጋር ነች ማለት ነው። ይሄ ኖርዝ ኢስት ላይ አንግሉ ስንት ዲግሪ ይሆናል? ሁሉ ጊዜም 45 ዲግሪ ነች ማለት ነው። ስለዚህ አት ኖርዝ ኢስት ማለት 45 ዲግሪ ነች። ዘን ይሄ ዩኒፎርም ማግኔቲክ ፊልድ በኖርዝ ኢስት በስንት ዲግሪ ተሰጥቶናል? ዩኒፎርም ማግኔቲክ ፊልዱ በ45 ቢ is equals to የተሰጠን ስንት ነው? 0.1 ቴስላ ነው ማለት ነው። the magnetic field is decrease to 0 magnetic field change ምን እያደረገ ነው የሚሄድ? ከ0.1 ቴስላ በ0.7 ሰከንድ steady state ወይም በተመሳሳይ ሬት እየቀነሰ ሄድና ፋይናሉ 0 ይሆናል ማለት ነው። ስለዚህ ቢ ፋይን ይሄ ኢኒሻል ብንለው ይሄ ፋይናሉ ስንት ነው ማለት ነው? 0 ነው። አቲ is equals to የተሰጠን ታይም ስንት ነው? 0.7 ሰከንድ ነው ማለት ነው። ይሄ ቴስላ ነው። ፋይናሉ ኢኒሻሉ ተሰጥቶናል። የዚህን ኤሪያ ማግኘት እንችላለን። ኤሪያ ኦፍ ዚስ ስኩዌር ሉፕ ኢዝ ኤሪያ is equals to ሁልጊዜ የምናገኘው እንዴት ነው? ኤሪያ is equals to ቤዝ ታይምስ ሄት ነው። ቤዝ ታይምስ ሄት ተመሳሳይ ስኩዌር ስለሆነ 0.10 ማለት 0.1 ሴንቲሜትር ነው ሲባዛ 0.1 ሜትር is equals to 1 times 10 raised to minus 2 ሜትር ስኩዌር ይሆናል። ስለዚህ ኤሪያን አግኝተናል። ማግኔቲክ ቼንጅ ማግኔቲክ ፊልድ ይታወቃል፣ ታይም ይታወቃል። ዘን የሚጠይቀውን ጥያቄ መመለስ እንችላለን። the question is determine the magnitude of the induced electromotive force ፈልጉ የተባልነው induced electromotive force ወይ ደግሞ ፋራዳይስ law of induced electromotive forceን አግኙ ነው የተባልነው። and the current during this ታይም ኢንተርቫል ነው። ሬዚስታንሱ ስለተሰጠን ኦህም ስላውን ተጠቅመን ምኑን ማግኘት እንችላለን? ካረንቱን በዛው ማግኘት እንችላለን ማለት ነው። ስለዚህ ወደ ሶሉሽናችን እንሂድ። ስለዚህ ወደ መልሳችን ስንሄድ መጀመሪያ መስራት ያለብን ምንድነው? ኢንዲዩስድ ኤሌክትሮሞቲቭ ፎርስ ነው ፈልጉ የተባልነው። ኢንዲዩስድ ኤሌክትሮሞቲቭ ፎርስ is equals to the negative or n times number of turn ባይኖረውም n times change in magnetic flux over change in t ነው። አሁን change in magnetic flux ማለት magnetic field strength ስለተሰጠን ማግኘት እንችላለን። is equals to number of turn ስለማይታወቅ አሁን አንድ አድርገን ነው የምንሄደው። ለምን number of turn ሚኒመም አንድ ሊኖረው ስለሚችል
ኤን አድርገ ኤን ኢዝ ኢኳልስ ቱ በት ኤን ኢዝ ኢኳልስ ቱ 1 ይሆንና በት ማግኔቲክ ፍላክስ ማለት ማግኔቲክ ፊልድ ስትሬንግዝ ኦር እዚህ ጋር ቼንጅ ማግኔቲክ ፊልድ ስትሬንግዝ ሲባዛ ኮዝ ቴታ ነው። ቼንጅ ማለት አሁን ፋይናል 0 ስለሆነ ፋይናል ሲቀነስ ኢኒሻል ማድረግ እንችላለን። ስለዚህ 0.1 ቴስላ ሲቀነስ 0 ስለሆነ ሲባዛ ኮዝ 45 ዲግሪ በት ኮዝ 45 ዲግሪ ማለት ምን ማለት ነው? በት አሁንም ኮዝ 45 ዲግሪ እንተካበታለን ሩቱ ኦቨር 2 አድርገን እንተካበታለን። እዚህ ኳልስቱ ብለን 0.1 ቴስላ ሲባዛ ኮዝ 45 ማለት ሩቱ ኦቨር 2 ማለት ነው። ወይም ደግሞ 0.707 ማድረግ እንችላለን። እዚህ ኳልስቱ 0.1 ቴስላ ሲባዛ 0.707 አድርገን እንወስዳለን ማለት ነው። ይሄን እንደዛ አድርገን ስናባዛው የምናገኘው ስንት ይሆናል ማለት ነው? እዚህ ጋር ኤሪያ ሲባዛ በኤሪያ እናደርጋለን። መጀመሪያ ቢ ኮስ ቴታ ነው ያገኘናት። ሲባዛ ኤሪያ ብናደርገው ሲባዛ እዚህ ጋር ኤሪያ ማድረግ እንችላለን። እዚህ ጋርም ኤሪያ ማድረግ እንችላለን። 0.01 ኤሪያው አሁን ቅድም አግኝተናል። 0.1 ቴስላ ሲባዛ 0.707 ሲባዛ ኤሪያው ቅድም 1 ታይምስ 10⁻² ሜትር ስኩዌር አግኝተናል። ስለዚህ ቼንጅን ፍላክስ እዚ ኳልስቱ ምን ብለን ማስቀመጥ እንችላለን? 0.1 ሲባዛ በ7 0.07 ነው ሲባዛ 10⁻²? ይሄኛው 7.07 ታይምስ 10⁻² ማይነስ እዚ ጋር 2 አለን እዛ ጋር 2 ማይነስ 4 ቴስላ ታይምስ ሜትር ስኩዌር ደግሞ ዌበር ብለን እናስቀምጣለን። ስለዚህ መጀመሪያ ቼንጅን ፍላክሱን አገኘን ማለት ነው። ከዛስ ቼንጅን ፍላክስ አሁን እዚ ኳልስቱ 7.07 ታይምስ 10⁻4 ዌበር ካገኘን ለምን ፋይናል ማግኔቲክ ፊልድ ስትሬንግዙ 0 ስለሆነ 0 ሲንቀነስ 0 ባረገውም ራሱን ቁጥር ስለሚሰጠኝ ይህን አግኝቻለሁ። ታይም ቲ ኤንድ ታይም ቲ ኢዝ ኢኳልስ ቱ ተሰጥቶኛል 0.7 ታይም ቲ ኢዝ ኢኳልስ ቱ 0.7 ሰከንድ። ስለዚህ ኢንዱስድ ኤሌክትሮሞቲቭ ፎርስ ኦር ኢንዱስድ ቮልቴጅ ኢዝ ኢኳልስ ቱ ቼንጅን ማግኔቲክ ፍላክስ ሲካፈል ለቼንጅን ቲ ያደርገዋለሁ ማለት ነው። ቼንጅን ማግኔቲክ ፍላክስ ያገኘሁት 7.07 ታይምስ 10⁻⁻4 ዌበር ነው ሲካፈል ታይም ቲ 0.7 ማለት 7 ታይምስ 10⁻⁻1 ሰከንድ አድርገዋለሁ ማለት ነው። ይህን ኢኳልስቶችን ወደ ላይ ፕላስ 1 ባደርጋት እዚህ ጋር ፕላስ 1 ይሆናል። ስለዚህ ይህን ሳካፍለው የሚሰጠኝ 7.07 ሲካፈል ለ7 ሳደርገው 1.07 ታይምስ 10⁻³ ዌበር ፐር ሰከንድ ደግሞ ኢንዱስድ ኤሌክትሮሞቲቭ ፎርስ ሁልጊዜም ቮልቴጅ ነው። ስለዚህ በምን ነው የምንለካው? ቮልት ነው የምንለው ማለት ነው። ይሄን ኢንዱስድ ቮልቴጁን አገኘን። ወይም ደግሞ 10⁻³ ማለት ቮልቴጅ የምንለካው ስሞል ቮልቴጅን በሚሊ ቮልት መለካት ስለምንችል 1.01 ሚሊ ቮልት ብለን እነዚህ ማስቀመጥ እንችላለን ማለት ነው። ሁለተኛው የምንሰራው ኢንዱስድ ከረንቱን አገኙ ተብለናል። ፍሮም ኦሆምስ ሎው ምን ሚል ፎርሙላ አለ? ከረንት ሲባዛ በሬዚስታንስ እዚ ኢኳልስ ቱ ቮልቴጅ ሚል የኦሆምስ ሎው አለ። ወይ ደግሞ ቮልቴጅ ከከረንት ጋር ዳይሬክትሊ ፕሮፖርሽናል አለው ይለናል። ስለዚህ የዋየሩ ሬዚስታንስ አር ስላለው ኦፖዝ የሚያደርግበት ስላለው ከዚህ ማንን ማግኘት እንችላለን? አይን ማግኘት እንችላለን። አይ እዚ ኢኳልስ ቱ ቪ ኦቨር አር አድርገን ማግኘት እንችላለን። ስለዚህ እዚህ ውስጥ የተሰጠን ማን ተሰጥቶናል? ኢንዱስድ ቮልቴጁን አግኝተናል። ኢንዱስድ ቮልቴጅ ማለት ስንት ነው? 1.01 ታይምስ 10⁻³ ቮልት ሲካፈል የሬዚስታንሱ ደግሞ 0.5 ኦሆም ተሰጥቶናል። ኦሆም ማለት ቮልት ፐር አምፔር ማለት ነች። ዛ10ኛ ክፍል ታች ክላስ እንደተማራችሁት ኦሆም ቮልት እቺ ማለት ዩኒቷ ብቻ ቮልት ፐር አምፔር ነች። ቮልት በቮልት ይጣፋና አምፔር ወደ ላይ ይወጣል። ስለዚህ ይሄን ስናደርገው የሚሰጠን ስንት ነው? 1.01 ሲካፈል ለ5 ስናደርገው የሚሰጠን አራውንድ ካረንት አይ ኢዝ ኢኳልስ ቱ
2.02 ታይምስ 10 ሬዝ ቱ ማይነስ 3 አምፔር ወይም ይሄንም አሁንም በምን መጻፍ ይችላል? I is equals to 2.02 ሚሊ አምፔር ብለን መጻፍ እንችላለን ማለት ነው። ስለዚህ እንደዛ አድርገን ምኑን ማግኘት እንችላለን? ኢንዲዩስድ ከረንቱንም ማግኘት እንችላለን፣ ኢንዲዩስድ ቮልቴጁንም ማግኘት እንችላለን። ኢንዲዩስድ ከረንትና ኢንዲዩስድ ቮልቴጅ ግን ኦፖዚት መሆናቸውን እና ኔጌቲቭን ለምን እንዳላስቀመጥኩት ይገባቸዋል። እንደ ቮልቴጁ ኔጌቲቭ ባገባው ኔጌቲቭ የሚያመለክተው የከረንቱን ዳይሬክሽን ስለሆነ ለምን ኔጌቲቭን አስቀረኸው ምናምን ብላችሁ ጥያቄ እንዳይፈጥርባችሁ፣ ኔጌቲቭ የሚያመለክተው የከረንቱ ዳይሬክሽን እና የቮልቴጁ ዳይሬክሽን ኦፖዝ መሆኑን ለማሳየት ነው እንጂ ካልኩሌሽኑ ላይ ምንም የሚፈጠር ነገር እንደሌለ ማወቅ ይኖርባችኋል ማለት ነው። አሁን ደግሞ የምንገባው ወደ ኤክሰርሳይዝ 4.5 ወዳሉ ጥያቄዎች ይሆናል። የመጀመሪያው አንደኛው ጥያቄ የሚለው ምንድነው? መጽሐፋችሁ ላይ ያለ ኢንዱስድ ኤሌክትሮሞቲቭ ፎርስ ኢንዱስድ ኢን ኤ ኮይል ካን ቢ ኢንክሪዝድ ባይ፣ የአንድን ኢንዱስድ ኤሌክትሮሞቲቭ ፎርስ ኢንክሪዝ ለማድረግ የትኛውን ኢንክሪዝ ማድረግ አለብን ነው የሚለው። ኤ ኢንክሪዚንግ ዘ ናምበር ኦፍ ተርንስ ኢን ዘ ኮይል፣ ኤንኑ መጨመር ነው። እሺ ይሄ ያስኬዳል። ለምን? ኢንዱስድ ኤሌክትሮሞቲቭ ፎርስ ታስታውሱ ከሆነ ኢንዱስድ ኤሌክትሮሞቲቭ ፎርስ ኢዝ ኢኳልስ ቱ ዘ ኔጌቲቭ ኦፍ ኤን ታይምስ ቼንጅን ፍላክስ ሲካፈል ቼንጅን ታይም ነበር። ስለዚህ ምንድነው ናምበር ኦፍ ተርኑን የምንጨምረው ከሆነ ዳይሬክትሊ ፕሮፖርሽናል ስለሆነ ኤን የሚጨምር ከሆነ ይህም ይጨምራል። ኤ ያስኬዳል። ቢ ኢንክሪዚንግ ዘ ማግኔቲክ ፊልድ ስትሬንግዝ ሰራውንዲንግ ዘ ኮይል፣ ፍላክስ ስንል ቼንጅን ፍላክስ ስንል ቼንጅን ማግኔቲክ ፊልድ ስትሬንግዝ ነው ታይምስ ኤሪያ ኤ ታይምስ ኮስቴታ ነው። ስለዚህ ቼንጅን ማግኔቲክ ፊልድ ስትሬንግዙን የምንጨምረው ከሆነ ፍላክሱ ይጨምራል። ስለዚህ ፍላክሱ ከጨመረ ደግሞ ይሄ ከጨመረ ይሄም አብሮ ይጨምራል። ስለዚህ ይሄም ያስኬዳል፣ ይሄም ያስኬዳል። ሲ ኢንክሪዚንግ ዘ ስፒድ ኦፍ ዘ ሪሌቲቭ ሞሽን ቢትዊን ዘ ኮይል ኤንድ ዘ ማግኔት፣ ይሄ ባለፈው ፌት ዲያግራም ላይ እንዳሳየኋችሁ ወይ ደግሞ ቪዲዮው ላይ እንዳያችሁት ስፒዱን ስጨምረው ዘን የቮልቴጁ መጠን ወይ ደግሞ ቮልት ሜትሩ የሚያነበው የቮልቴጅ መጠን እየጨመረ ይሄዳል፣ ዲፍሌክሽኑ እየጨመረ ይሄዳል። ስለዚህ ይሄም ስፒዱም ያስኬዳል። ሶ ዲ ኦል ይላል። መልሳችን ምን ይሆናል ማለት ነው? ሶስቱም ኮንዲሽኖች ስለሚያስኬዱ መልሳችን ዲ ኦል ይሆናል ማለት ነው። እሺ ሁለተኛ ጥያቄ የሚለን ምንድን ነው? ፋራዳይስ ላ ኦፍ ወይ ደግሞ ፋራዳይስ ላ ስቴትስ ዛት ዘ ኢንዱስድ ቮልቴጅ ኦር ኢንዱስድ ኤሌክትሮሞቲቭ ፎርስ ኢዝ ፕሮፖርሽናል ቱ ምርጫ ነው። ኤ ዘ ሬዚስታንስ ኦፍ ዘ ኮይል፣ የፋራዳይን ላ ኦፍ ኢንዱስድ ቮልቴጅ ሬዚስታንስ ኦፍ ዘ ኮይል አፌክት አያደርገውም። ይሄኛው አፌክት ሊያደርገው የሚችሉ ሬዚስታንሱ አር ኢዝ አፌክት የሚያደርገው ምኑን ነው? ከረንቱን ነው። ስለዚህ ይሄኛው አፌክት አያደርገውም። ስለዚህ ይሄኛውን ኤክስ አድርገን እንሄዳለን ማለት ነው። ሁለተኛ ዘ ክሮስ ሴክሽናል ኤሪያ ኦፍ ዘ ኮይል፣ ክሮስ ሴክሽናል ኤሪያውን አፌክት የሚያደርገው ፍላክሱ ነው። ማግኔቲክ ፍላክስ ኢዝ ኢኳልስ ቱ ኤሪያ ታይምስ ኮስቴታ ነው። ስለዚህ ኤሪያው አፌክት ሊያደርገው የሚችለው ፍላክሱን ነው እንጂ ኢንዲዩስድ ኤሌክትሮሞቲቭ ፎርስ ወይ ደግሞ ኢንዲዩስድ ቮልቴጁን አይደለም ማለት ነው። ስለዚህ ዚስ ኢንፍሉንስ ኢዝ ኖት ዳይሬክትሊ አፌክትድ ዘ ጊቨን ዋየር ነው። ሲ ዘ ሬት ኦፍ ቼንጅ ኦፍ ማግኔቲክ ፍላክስ ኢን ዘ ኮይል፣ ይሄኛው አፌክት ያደርገዋል። ለምንድን ነው? ኢንዱስድ ኤሌክትሮሞቲቭ ፎርስ እዚህ ኳልስ ምን ነበር? ኔጌቲቭ ኦፍ ኤን ናምበር ኦፍ ተርን ካለው ታይምስ ቼንጅን ፍላክስ ኦቨር ቼንጅን ታይም። ይህ ዘ ሬት ኦፍ ቼንጅ ኦፍ ማግኔቲክ ፍላክስ ማለት ቼንጅን ፍላክስ ይካፈል ለታይም ማለት ነው። ስለዚህ ይሄኛው ቀጥታ ያስኬደዋል። ዲ ኦል ይላል። ይሄኛው አያስኬድም፣ ይሄኛው ያስኬደዋል። ስለዚህ መልሳችን የትኛው ሆናል ማለት ነው? ዘ አንሰር ኢዝ ሲ ነው ማለት ነው። ዘ ሬት ኦፍ ቼንጅ ኦፍ ማግኔቲክ ፍላክስ ኢዝ አፌክትድ ባይ ዘ ኢንዱስድ ኤሌክትሮሞቲቭ ፎርስ ብለን ማስቀመጥ እንችላለን። እሺ ሶስተኛ ጥያቄ ሌንዝስ ላው ኢዝ ዘ ሪዛልት ኦፍ ዘ ላው ኦፍ ኮንሰርቬሽን ኦፍ ሌንዝስ ላው ዘ ዳይሬክሽን ኦፍ ኢንዱስድ ከረንት ቱ ዘ ዳይሬክሽን ኦፍ ኢንዱስድ ቮልቴጅ ያለውን ኢኩዌሽን ድራይቭ ሲያደርግ ሁለት ነገሮች ላይ ኮንሰርቭ ሆኖ ነው። የመጀመሪያው ታስታውሱ ከሆነ ኤነርጂ ኢዝ ኮንሰርቭድ ብለን ነበር። ኢነርጂ ሁልጊዜ ምንድን ነው? ኮንሰርቭድ ነው። ሁለተኛ ሌንዝስ ላው ያረጋገጠው ምንም በመጠቀም ነው? ኒውተንስ ላው ኦፍ አክሽን ኤንድ ሪአክሽን ወይ ደግሞ ኒውተንስ ሳርድ ላው የሚባለው። ስለዚህ እዚህ ውስጥ ያሉት ዘ ላው ኦፍ ኮንሰርቬሽን ኦፍ ማስ ነው። ስለ ማስ ኮንሰርቬሽን አላወራም። ቢ ስለ ቻርጅ ነው። ስለ ቻርጅም ሌንዝስ እንትን አላለም።
ስለ ላው ኦፍ ኮንሰርቬሽን ኦፍ ኢነርጂ ነው። ይሄ ያስኬዳል። ሲ ስለ ሞመንተም ነው። ስለ ሞመንተም አላረጋገጠም፣ ግን ያረጋገጠው ስለማን ነው? ስለ ኮንሰርቬሽን ኦፍ ኢነርጂ። ስለዚህ መልሳችን በቀጥታ ምን ይሆናል ማለት ነው? ሲ ይሆናል ማለት ነው። ዘ ላው ኦፍ ኮንሰርቬሽን ኦፍ ኢነርጂ ኤንድ ዘ ኒውተንስ ላው ኦፍ አክሽን ኤንድ ሪያክሽን ፎርስ በሚለው የኤሌክትሪክን ወይ ደግሞ የኢንዱስድ ካረንቱን መጠን ወይ ደግሞ ዳይሬክሽን ያወቀው እነሱን በመጠቀም ነው ማለት ነው። ስለዚህ መልሳችን ስለ ኮንሰርቬሽን ኦፍ ኢነርጂ ብቻ ነው ማለት ነው። እሺ አራተኛ ጥያቄ የሚለን ምንድን ነው? ኢን ሌንዝስ ላው ዘ ኢንዱስድ ኤሌክትሮሞቲቭ ፎርስ ኦፖዝስ ዘ ማግኔቲክ ፍላክስ ነው የሚለን። ትሩ ፎልስ የሆነ ጥያቄ ነው። ኤ ትሩ ይላል፣ ቢ ፎልስ ይላል። ፋራዳይስ ላው ኦፍ ኢንዱስድ ኤሌክትሮሞቲቭ ፎርስ የሚለን ምንድን ነው? ኢንዱስድ ኤሌክትሮሞቲቭ ፎርስ ኢዝ ኢኳልስ ቱ ዘ ኔጋቲቭ ኦፍ ቼንጅን ማግኔቲክ ፍላክስ ኦቨር ቼንጅን ቲ ነው። ስለዚህ ይሄ ቼንጅን ይሄ ኔጋቲቭ ሳይን የሚያመለክተው የማግኔቲክ ፍላክሱን ቼንጅ መሆን ሳይሆን የከረንቱን ነው የሚያመለክተው። ስለዚህ ኖት ዘ ማግኔቲክ ፍላክስ ዘ ማግኔቲክ ፍላክስ ኢትስ ዘ ኔጋቲቭ ኢንዲኬትስ ኔጋቲቭ የሚያመለክተው ዘ ከረንት ፍሎዊንግ ኢንቱ ዘ ሉፕ ነው፣ ከረንቱን ነው የሚያመለክተው። ስለዚህ መልሳችን ምንድን ነው የሚሆነው ማለት ነው? ዘ አንሰር ኢዝ ቢ ፎልስ ብለን እናስቀምጣለን። እሺ አምስተኛ ጥያቄ ደግሞ የሚለን ምንድን ነው? ኤ እና ቢ ያለው ካልኩሌት ዘ ኢንዱስድ ኤሌክትሮሞቲቭ ፎርስ ዌን ኤ ኮይል። አሁን እስቲ ኮይሉ ናምበር ኦፍ ተርን አለው ተብለናል። ጊቭናችን ናምበር ኦፍ ተርን ኤን ኢዝ ኢኳልስ ቱ 100 ተርን አለው ተርንስ ኤንድ ቼንጅን ማግኔቲክ ፍላክስ ዊዝ አት ኤ ሬት ኦፍ ታይም ማለት ዊዝ ቼንጅን ቲ ኢዝ ኢኳልስ ቱ 0.04 ዌበር ፐር ሰከንድ ተሰጥቶናል። ከዛ ምኑን ነው አገኙ ተባል ነው? ኢንዱስድ ቮልቴጁን። ዘ ኢንዱስድ ቮልቴጅ ኢዝ ኢኳልስ ቱ ኤን ታይምስ ቼንጅን ማግኔቲክ ፍላክስ ኦቨር ቼንጅን ቲ እናደርጋለን። ኔጋቲቭ ብናስቀምጠው ባናስቀምጠውም ቮልቴጅ ስካላር ኳንቲቲ ስለሆነ ምንም አያስፈልገው። ግን ኔጋቲቭ በካረንት ላይ የምናስቀምጠ ከሆነ ይሄ ካረንቱና ኢንዱስድ ቮልቴጁ በተለያየ አቅጣጫ መሆኑን ለማመልከት ብቻ ነው ኔጋቲቭ የምንጠቀመው። ስለዚህ በቀጥታ ማባዛት ነው። ናምበር ኦፍ ተርንስ ስንት ተሰጥቶናል? 100 ሲባዛ ቼንጅን ማግኔቲክ ፍላክስ ዊዝ ታይም ቲ ኢዝ ኢኳልስ ቱ 0.04 ዌበር ፐር ሰከንድ ነው። ይሄን ስናባዛ የምናገኘው ስንት ይሆናል ማለት ነው? 4 ይሆናል ማለት 4 ዌበር ፐር ሰከንድ ቮልት ይሆናል። ስለዚህ 4 ቮልት ማመንጨት ይችላል ብለን መውሰድ እንችላለን። ስለዚህ ይሄ የማን ነው ማለት ነው? የኤ መልስ ነው። ቢ ላይ ስንሄድ ደግሞ የተሰጠን ምንድነው? ካልኩሌት ዘ ኢንዱስድ ከረንት ኢፍ ዘ ሬዚስታንስ ኦፍ ዘ ኮይል ኢዝ ሬዚስታንስ ተሰጥቶናል። ቢ አር ኢዝ ኢኳልስ ቱ 0.08 ኦሆም ተሰጥቶናል። ከዚህ ምን ማግኘት እንችላለን? ካረንቱን ነው ፈልጉ የተባል ነው። ፍሮም ኦሆም ስላው ስናይ ቮልቴጅ ቪ ኢዝ ኢኳልስ ቱ ካረንት ሲባዛ በሬዚስታንስ ነው። አይ ማለት ካረንት ማለት ዘ ኢንዱስድ ቮልቴጅ ሲካፈል ካረንት ቮልት ኦቨር አር ነው። ቮልቴጁ ደግሞ በኢንዱስድ ስለተገኘ ኢንዱስድ ቮልቴጅ ኦቨር አር እናደርጋለን። እዚህ ኢኳልስ ቱ ኢንዱስድ ቮልቴጁ 4 ቮልት አምጥተናል። 4 ቮልት ሲካፈል ለሬዚስታንሱ ደግሞ 0.08 ማለት 8 ታይምስ 10⁻² ኦሆም ነው። ኦሆም ማለት ቮልት ፐር አምፔር ነው ብያችኋለሁ ቅድም። ቮልት በቮልት ይጣፋና ዘን 0.5 ታይምስ 10⁻² ፖዚቲቭ ነበር ወደዛ ሲሄድ ታይምስ 10⁻² አምፔር እናገኛለን ማለት ነው። ዜርፎር በአጠቃላይ ኤሌክትሪክ ከረንቱ አይ ኢዝ ኢኳልስ ቱ 0.5 ሲባዛ 10⁻² ማለት 50 አምፔር ነው ማለት ነው። እንደዛ አድርገን እንደነዚህ አይነት ጥያቄዎች ሲሰጡን በቀላሉ ኢንዱስድ ቮልቴጁንም ኢንዱስድ ከረንቱንም ማግኘት እንችላለን ማለት ነው። ግን ኢንዱስድ ቮልቴጁና ኢንዱስድ ከረንቱ ሁልጊዜም ኦፖዚት መሆናቸውን ባይ ዩዚንግ ሌንዝ ስለው
ማረጋገጥ የቻል መሆኑን በኤግዛምፕሉና በዲፊኒሽኑ አይተናል። ስለዚህ ተማሪዎች ለዛሬ ለሌሰን 9 የያዝናቸው እንትኖች እነዚህ ነበሩ። የያዝናቸው ካልኩሌሽኖች እስከ 5 ያሉት ነበሩ። ሌሎች አዳዲስ ቪዲዮዎች እንዲደርሷችሁ ይህን የዩቲዩብ ቻናል ላይክ፣ ሼር፣ ኮሜንት እንዲሁም ሳብስክራይብ በማድረግ እናንተም እየተከታተላችሁ ጓደኞቻችሁንም እንድጋብዙ ለማለት ወዳለሁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኑ